ቲክታክ ፕላትፎርም ላይ ትልቅ ስም ያለ ቪአይፒ ቤት ገብተህ ገባ ግማሽ ውስኪ አውርደ ያጠጣኝ ሰው አለ። እናገራለሁ ስምህን እናገራለሁ። ናግባ ኢዮብ ዘሚካኤል ጋር ሼር አድርጉለት። ልብ ካለው እኔ ጋር ይግባ። ኢዮብ ዘሚካኤል እውቀት አለው የምትሉ ከሆነ ይግባና እኔ ጴንጤ ሆናለሁ። ለዛሬ ይሞግተኝ እስቲ። ምን ያውቃል እንዴ? የመጽሐፍ ቅዱስ ጥቅስ የማያውቅ ልጅ ምን ያውቃል ከመሳደብ ውጭ እንዴ? ደፋር ናግባ ሄቨን የምትባል ልጅን ለምንድን ነው ፎሎ አንቺ አርጋት? ይሄ ብቻ አይደለም፣ ሌሎች ሰዎችንም እንደዚህ ታደርጋላችሁ። ቴሌግራም ግሩፕ ላይ ገብታችሁ ከደምሮ ላይ የደምሮ አካውንት የማይጨምረው ቫይራል የማያወጣው እናንተ ተደራጅታችሁ ቴሌግራም ላይ ተደራጅታችሁ በደምሮ ላይ የተነሳችሁ አይደለም። እኔ ብቻዬን እገለብጣለሁ ነው የምልህ። ቤት ገብተህ የፈለከውን ልትናገር ትችላለህ። ሰው ቤት ገብተህ ግን ካገኘው ማለት ነው ሰው ቤት ገብተህ ካገኘው አዝረጠርጥሃለሁ። ሰው ቤት ገብተህ እንደፈለገ ማድረግ ትችላለህ። ቤት እንደፈለግ ግን ብቻህን ሜዳ ላይ ካገኘው ማለት ነው አዝረጠርጥሃለሁ። አሁን ኢዮብ ዘሚካኤል የሚባል ልጅ ላይ ሼር አድርጉልኝ፣ እፈልገዋለሁ። ሼር አድርጉልኝ። ይኸውልህ ሸረኛ ተንኮለኛ የሆንክ ሰው ብቻ ቴሌግራም ላይ ይሄን ማዕተብ አድርገህ ወንድም ላይ የተነሳ ከዚህ በኋላ እሳት ነው መሆንብህ። እሳት ይኸውልህ እኔ ማዕተብ አስሬያለሁ። ንጹሕ ኦርቶዶክሳዊ ነኝ። የልጅነት በ40 ቀኔ ስመ ክርስትና የተሰጠኝ ገባ። አንተ ምንም አይደለህም። ልንገርህ ምናልባት እኔ 16 ዓመት ጴንጤ ሆኜ ይሆናል። እኔ ይኸውልህ ስመ ክርስትና በ40 ቀኔ የተነሳው መጤ አይደለሁም። ዛሬ እንዳለ ኦርቶዶክሳውያን መጤ ለሆነ ሰው ታጭበረብራለህ፣ ፎሎ ታደርጋለህ። ደምሮን ከቲክቶክ እናባረው። ለምን በለጥኳ? አሁን ይኸውልህ አሁን ፍንጭ አግኝቻለሁ። ቴሌግራም ግሩፕ ላይ ተደራጅታችሁ ከዚህ በኋላ እናቴ ትሙት ነው የምላችሁ። ቴሌግራም ግሩፕ ላይ ተደራጅተህ በሸር በተንኮል ወንድማችሁ ላይ የምትነሱ ለምሳሌ ግን ማመሰላችሁ ሰሙ ላይ በተንኮል ተነስቷችሁ ማለት ነው። ልጁን ሳይፈልግ ጴንጤ ያደርጋችሁት ሳይፈልግ። ቀጣይ ማን ነው? ደምረው ብራዘር፣ ደምረው የአዳማ ልጅ ነው ወንድሜ። ደምረው የአዳማ የከተማ ልጅ ነው። አባ ልንገርህ፣ ደምረው የአዳማ ልጅ ነው። ምድር ላይ ትልቅ ስራ የሚሰራ ማለት ነው። እንዳንተ ውስኪ ቤት እየገባው ቪአይፒ እየገባው ማለት ነው። እኔ ቪአይፒ እየገባው አልከፍልም። አደባባይ ነው የኔ ነገር፣ አደባባይ። እንዳንተ ቪአይፒ እየገባው ደምሮን ግማሽ ውስኪ እየጋበዝኩ ማለት ነው። ገባ ግማሽ ውስኪ እየጋበዝኩ ና እኛ ጋር አሁን ደሜ በእኛ ቁጥጥር አልሆንም። በማንም ቁጥጥር ስር የምነግርህ አልሆንም። ሄቨንን ኢዮብ ዘሚካኤል ሄቨንን ለምንድን ነው ፎሎ አንሺ ያልካት? ሄቨን ማለት አሜሪካን ሀገር ላይ እኛን በጊፍት በተለያየ ነገር ሰፖርት የምታረግ ሴት ናት። ሰፖርት የምታረግ ሴት ናት። ለምንድን ነው ፎሎ አንሺ ያልካት? ናግባና ንገሪኝ፣ ናግባና ንገሪኝ። አለበለዚያ ማለት ነው አልጋ ላይ ከነርቃን ነው ማወጣልህ። ከነርቃን የተላገኘ ቪዲዮ ፎቶ ከነርቃን አወጣልሃለሁ። አረብ ሀገር ላይ ያጃጃርካትን ሴት ከነርቃ ነው ማውጣል። ናግባና መልስ ናግባ። የወሉ ሰው እያለ 400 ሰው እያለ ታዳምጠኛለህ። የትም ቦታ ማለት በዚህ ሰዓት ላይ የሚያዳምጥ ሰው የለም። ናግባ። ሄቨንን ለምንድነው ፎሎ አንሺ ያልካት? ለምንድነው ፎሎ አንሺ ያልካት? ና መልስልኝ። ሄቨን የምትባል ጊፍተርን ማለት ነው ለምንድነው ፎሎ አንሺ ያልካት? ከደምሮ ላይ ለምን? ኢዮብ ዘሚካኤል ናና መልስልኝ። አለበለዚያ ነገ በሁላችሁም ላይ ነው የምመጣባችሁ። በሁላችሁም ላይ ይኸውልህ ልንገርህ፣ ሙስሊም ላይ ኦርቶዶክሳውያን ድል አድርጓል አለም። ነገ ርዕሱን ቀይረዋለሁ፣ አትጠራጠር። አሁን ናና ግባና አናግረኝ። ክርስትና ለጊፍተር አይደለም። ነገር ግን ክርስትና እኔ ጊፍት ፈልጌ አይደለም ኦርቶዶክስ የሆንኩት ጊፍት ፈልጌ። ለምን ቆሎ እየበላው አልሞትም? ቆሎ እየበላው ውሃ እየጠጣው ለምን አልሞትም? ጋይስ ነገር ግን ሸረኛ ሰው ተንኮለኛ ሰው ገባችሁ?
ተንኮለኛ ሰው እኔም ብቻ እርዱኝ የሚል ሰው ማለት ነው አይመቸኝም፣ አይመቸኝም። አደባባይ ላይ ነው ማጋፍጠው። አደባባይ ናግባ ኢዮብ ዘሚካኤል መጠጥ ምናምን አለ በሶት ነው እንደዚህ የሚያናግረኝ። ናግባና ሄቨንን ለምንድነው ፎሎ አንሺ አልካት? ሄቨንን ኖ ሄቨን ብቻ አለችም። ጋይስ ማየት ያለባችሁ ቴሌግራም ግሩፕ አላቸው። ገባችሁ? ቴሌግራም ግሩፕ ላይ የማይወዱት ኦርቶዶክሳዊ ሰው ካለ ማለት ነው የማይወዱት ኦርቶዶክሳዊ ሰው ካለ እነዚህ ሰዎች ሪፖርት እንዲደረግ ትእዛዝ ያስተላልፋሉ። ቴሌግራም ግሩፕ ላይ አብዛኛው ደግሞ የአረብ ሀገር ሴቶች ናቸው ያሉት። የአረብ ሀገር ሴቶች ገባችሁ? የአረብ ሀገር ሴቶች ናቸው ያሉት። የአረብ ሀገር ሴቶች እኔ ልንገርህ፣ መልአኩ ገብርኤል ነው የኔን ቤት የጠበቀልኝ። እንደናንተ ቅድ ቢሆን ማለት ነው ቤቴ ተዘግቶ ነበረ። ስለዚህ ኖ ምንም አልደውልም። ና ኢዮብ ዘሚካኤል ናግባ ቴሌግራም ግሩፕ ላይ ሰው ይማራል እንጂ እንዴት ነው እናንተ ሰው ላይ ሪፖርት የምታስደርጉት? ያውም ባለማተብ ወንድማችሁ ላይ ደምሮ ፎሎ እንዳታደርጉት የምትሉት እናንተ ባለማተብ ሆናችሁ ማተብ አስረ እንደዚህ አይነት ነገር ታደርጋለህ? ማስረጃ ሄቨን አልኩ እኮ። እኔ እንገርህ፣ እኔ ከጴንጤ ወደ ኦርቶዶክስ ነው የመጣሁት አይደለም? ከጴንጤ ወደ ኦርቶዶክስ ነው የመጣሁት። እኔ ቤት ከጴንጤ ወደ ኦርቶዶክስ ከመጣሁ ሰዓት ጀምሮ አኬ አንተ ቤት ገብቶ አስተምሯል የምትሉ ሰዎች አላችሁ? አኬ አንተ ቤት ገብቶ አስተምሯል። ኢዮብ ዘሚካኤል ጋዲሳ ኢዮሃድ ገብቶ አስተምሯል። አንተን ሎዛ ጴንጤ ሚስት ያለው የሚሸርብ ሰዎችን ደግሞ አለው እየተማረሩ ከኦርቶዶክስ እንዲወጡ የሚያደርግ ና ጉድ ነው ማፈላለ። እናቴ ትሙት እናንተን እውቀት ስለማልፈልግ ብቻዬን ማለት መንግስት ስለሆንኩኝ እኔ የማነበው መጽሐፍ አለው። አንተ አላነበብከውም የምነግርህ እኔ የማነበው መጽሐፍ አንድ ማስተርስ ያለው ጴንጤ እኔ ጴንጤ ያርገኝ። እናንተ በውስጥ ቼን ፈጥራችኋል፣ ቼን ዘርግታችኋል። ከዛስ እናንተ ሲንግል ናችሁ፣ እንደፈለጋችሁ ነው የምትሆኑት። ትዳር የላችሁ፣ ልጅ የላችሁ፣ ምን የላችሁ። እዚህ ጋር ማለት ነው ወንጌል የሚሰራ በኦርቶዶክስ ውስጥ ወንጌል የሚሰራ ባለትዳር የሆነ ሰው ላይ ግን ማለት ነው አይናችሁ ደም ይለብሳል። ና ግባና ኢዮብ ዘሚካኤል ግባና ማለት ነው ሄቨንን ለምንድነው ፎሎ አንሺ ያልካት? ናግባ ዮናስ ሼር አርግለት። አለበለዚያ እማዬ ትሙት እኔ የምነግራችሁ ድንግል ማርያም ምስክሬ ናት። ይኸው ድንግል ማርያም ምስክሬ ናት። እንደዚህ ቪዲዮ እያሳየው አንተ ማን እያልኩ ነው ከዚህ በኋላ የምገለጠው። አንተ ማን? ኢዮብ ዘሚካኤል አቅም ካለ ናግባውን ከኔ ጋር አውራ። ናግባ ይኸው በኪዳነ ምሕረት ስም ነው የሚይዘ። ናግባ አቅም ካለ ናግባና አውራኝ። ናግባ አቅም ካለ አውራኝ። ይኸው ናግባና አውራኝ። ዮናስ መጥቷል። ዮናስ ከመጣ አንተ መጣ ማለት ነው። ስለዚህ ናግባና አውራኝ። የሰከርኩት ለአንተ ብዬ ነው። ለምን ጠዋት ላይ ሄቨን ከኔ ላይ ፎሎ ስታነሳ ብዙ ሰዎች ለካ ፎሎ የሚያነሱት እንደ ሄቨን በውስጥ መስመር ብዙ ነገር እያላችሁ ነው ማለት ነው። እንዳትደውል፣ ይኸውልኝ እኔን እያየ እንዳትደውል። አንድ ሰው እናንተ 7 ጎረምሶች የተባላችሁት 7 ጎረምሶች እኔ ምን አስተምራችሁ ነው ኦርቶዶክስ ያደረጋችሁኝ? እናንተ 7 ጎረምሶች አምጣ መረጃ። እኔ መረጃ አለኝ። 7ቱ ጎረምሶች የተባላችሁት ደምሮ ምን አስተምረ ነው ኦርቶዶክስ ያደረገው? አንድ ሰው ኦርቶዶክስ አላደረገኝም። አንድ ሰው እኔ ኦርቶዶክስ ያደረገኝ መድሎተ ጽድቅ ነው። ይኸውልኝ አንድ ማለት ነው። እኔ ይኸውልኝ ስማኝ፣ እዚህ ጋር ይታያል። ይኸውልህ እዚህ ጋር ይታያል። መድሎተ ጽድቅ ይላል። ይታያል። መድሎተ ጽድቅ ይላል። ይኸውልህ ይሄ ይታያል። ገባ? አንድ ሰው ማለት ነው። አንድ ሰው ደምሮን አስተምሬያለሁ የሚል ሰው ካለ ማለት ነው ያምጣ። እኔን የቀየረኝ ይሄ መጽሐፍ ነው። ይኸውልህ እኔ ኦርቶዶክስ ያደረገኝ ይሄ መጽሐፍ ነው። አንድ ሰው አይደለም።
አንድ ሰው ደምሮን ኦርቶዶክስ አደረገ፣ ደምሮን ባለማተብ አላደረገውም። ይሄ መጽሐፍ ስላወቅኩት ነው ገባ ስናገር የምትናድደው። ከመጠምጠም መማር ይቅደም ብለህ የምትሳደበው እኔ በምገባበት ጴንጤ ቤት ማለት ነው ደምሮኛን አይወክልም እያልክ በቴሌግራም ግሩፕ ማለት ነው መስርተህ እኔ የምሰድበኝ ገባ። ይህንን ትምህርት ስላወቅኩ ነው። ይሄ ትምህርት ዳይሬክትሊ ኦርቶዶክስ ምን አይነት ትምህርት እንዳላት የሚያገናዘብ ነው። ይሄ ትምህርት ይሄ መጽሐፍ እወል ዛሬ ልንገራለም ልደተ ቃል ስማኝ፣ ዛሬ ልንገር፣ ዛሬ እውነቱን ላወራለህ። እስቲ ልደተ ቃል ይምጣና እኔ መጽሐፍ ማደል የጀመርኩት እግዚአብሔር ላይ ሰጥቶኝ ይበል እስቲ በኔ ፊት። ልደተ ቃል መጽሐፍ ማደል የጀመረው እኔ መድኃኒተ ጽድቅን ማንበብ ከጀመርኩበት ሰዓት ጀምሮ ነው። መቼ? ጴንጤ እያለሁ። ከዛ በኋላ ነው መድኃኒተ ጽድቅና መጽሐፍ ቅዱስን ለጴንጤ መድኃኒተ ጽድቅን ለኦርቶዶክሳውያን ደግሞ መጽሐፍ ቅዱስን መስጠት የጀመረው ልደተ ቃል። እስቲ ይምጣና ይናገር። ልደተ ቃል እስቲ መጥቶ ይናገር። እኔ ነኝ ይህን ነገር በመናገር ልደተ ቃል አደባባይ እየወጣ መጽሐፍ ቅዱስ ማደል የጀመረው። ግልጹ ልንገርህ፣ ማንም ነው የምልህ፣ ዮኒ ማኛን የመለሰ ሰው የለም። ማንም ነው የምልህ፣ ዮኒ ማኛን የመለሰ ሰው የለም። ዮኒ ማኛን በእግዚአብሔር እውቀት በመጽሐፍ ቅዱስ እውቀት በዚህ በመድኃኒተ ጽድቅ ማለት ነው የቤተ ክርስቲያን እውነት ነግሬው ዛሬ ላይ እውነተኛ የኦርቶዶክስ ተዋሕዶ ልጅ ሆኗል። በምን? በእውቀት ነው የምልህ። አንድ ሰው ዮኒ ማኛን መሞገት አይችልም። በእውቀት አንድ ሰው ትናንትና እየተሰደብኩ ዮኒ ማኛን ወደ ቤት አስገብቻለሁ። ዛሬ ግን ለእኔ የሚከፈለኝ ዋጋ ይሄ ነው። ኦርቶዶክሳዊ ዛሬ አንተ ለእኔ የምትከፍለኝ ዋጋ ይሄ ነው። ለእኔ የምትከፍለኝ ዋጋ ይሄ ነው። ለምን? ከጴንጤ ስለመጣው የምትከፍለኝ ዋጋ ይሄ ነው። እሺ መቼስ ደውለውብኛል። ደውለው ትዕቢተኛ አልሆንም። ቤተ ክርስቲያን አድርጉ የማትላቸው ነገር እያደረጉ ያሉትን ነው እያጸዳው እንድትባንኑ። በተለይ እዛ አረብ ሀገር ያላችሁ ሰዎች ማተብ አስረሽ በወንድምሽ ላይ ማለት ነው ጣት እንደዚህ ስቀስሪ በጌታ በኢየሱስ ስም በሃይማኖት ገንዘብ አልሰበሰብኩም። ጴንጤ ሰጥተዋል፣ ሐዋርያ ሰጥተዋል፣ ኦርቶዶክሳዊ ሰጥተዋል፣ ሐዋርያት ኦንሊ ጂሰሶች ሰጥተዋል። እኔ ባሰባሰብኩት ገንዘብ በቤተ ክርስቲያን የማርያም ስዕል ይዤ አልለመንኩም። ገንዘብ ገባ። የማርያም ስዕል ይዤ ገንዘብ አልለመንኩም። ይህን እወቅ። ደፋል። ልታሸማቀቀኝ ትሞክራለህ እንዴ? ለማንኛውም ኢዮብ ዘሚካኤል ከዚህ በኋላ ከአንተ ጋር አልፋታም። በሄቨን ጉዳይ አልፋታም። እውነታውን እስከምንነግረኝ ድረስ ማለት ነው። ከዚህ በኋላ አልፋታም። ይህን እወቅ። አልፋታም፣ እቀጥላለሁ። አንተነህ ሎዛ ሚስት ጴንጤ ናት አይደለም? እኔ ጨርሻለሁ። ሚስት ግን አንተ ጴንጤ ናት። አልፋታም፣ እቀጥላለሁ። ሌላ የባምቢ ሚስት ባምቢን አወቃችኋት ጋይስ? ባምቢን አወቃችኋት? ባምቢን አወቃችኋት? ማነው? እሸቱ የተናገራት ልጅ እሸቱ ኮሜዲያን እሸቱ የተናገራት ልጅ ባምቢን አወቃችኋት? ንገሩኝ። ባምቢን አወቃችኋት? የማን ሚስት እንደሆነችና ማን ነው ማን አቢዩዝ እንዳደረጋት እናገራለሁ። ከዚህ በኋላ ማለት ማንንም አልሰማም። ይኸውልህ ባምቢ የምትባል ልጅ ማለት ነው ማን አቢዩዝ እንዳደረጋት ማን እንደተጫወተባት ገባ። ከቤተ ክርስቲያን ልጅነት ወደ ዓለም ውስጥ እንዴት እንደገባች እነግራችኋለሁ። ባምቢ ብዙ መረጃ አለኝ። እኔ ግን ቤተ ክርስቲያን እንድትሰደብ ስለማልፈልግ ዝም አልኩ። ቆሻሻውላ
ጠብቅ ነው የምልህ። አሳያለሁ። ከዚህ በኋላ ማለት ነው አሳያለሁ። አንተ እኔን ፎሎ ለማድረግ እንዲህ ትላለህ። እኔን እንዴ ማይም ፎሎ እያደረግ ቪዲዮ የሚለጥፍ እኔ እንደሱ ቪዲዮ መለጠፍ እኮ አያቅተኝም። እኔ እኮ ሰውን በእውቀት ላምጣው ብዬ እኮ ነው። በእውቀት በእግዚአብሔር እውቀት ላምጣው ብዬ እኮ ነው ዋጋ የምከፍለው። ኦርቶዶክስ ማዕተብ ይዘህ ጴንጤዎች ያላደረጉትን አንተ እኔ ላይ ሪፖርት ታደርግብኛለህ። ማዕተብ አድርገህ ቴሌግራም ግሩፕ እያለ ማዕተብ አድርገህ ማዕተብ አድርገህ ቴሌግራም ግሩፕ እያለ ማዕተብ አድርገህ እኔ ላይ ሪፖርት ታደርግብኛለህ። እኔ ላይ ታውቃለህ፣ አንተ ቢንያም ታውቃለህ። አረ የምጸጸትበትን በሰባት ልጆች ማለት ነው መቼም አልጸጸትም። ሸራቸውን እደፋዋለሁ፣ እንደዚህ ተንኮላቸውን እደፋዋለሁ ነው የምልህ። አልጸጸትም በሰባት ልጆች። እኔ ቤተክርስቲያን አልበደለችኝም፣ እግዚአብሔር ይመስገን። ምድር ላይ አዳማ ማለት ነው አዳማ ላይ ምን እየሰራው እንዳለ ማንም አታውቅም። እኔ እንደዚህ ቪዲዮ ምናምን አልቀርጽም። አንድ ሰው ይዤ ምናምን ነገር ቪዲዮ ምናምን አልቀርጽም። እኔ የቪዲዮ ሰው አይደለሁም፣ የተግባር ሰው ነኝ። እንጂ የቪዲዮ ሰው አይደለሁም። እኔ የቪዲዮ ሰው አይደለሁም እያልኩ ነው። የተግባር ሰው ነኝ። ገባ? እንደዚህ ቪዲዮ ምናምን እየቀረጽኩ ምናምን ነገር ማሳይ ና ደፋ። ለማንኛውም ቢንዬ ጨርሻለሁ። ውጡ፣ ሂዱ። አንፎሎ እያደረጋችሁ ውጡ። ግሩፕ ያላችሁ ሰዎች ማለት ነው አንፎሎ አድርጉ። ለነገሩ አንፎሎ አድርጋችሁ እኛን ብሎክ እያደረጋችሁ ውጡ፣ እኔን እንዳታዩ። ኢዮብ ዘሚካኤል ናብየው ነበር፣ አልመጣም። ከዚህ በኋላ ማለት ነው ቴሌግራም ላይ አጉል የሆነ ነገር እንደዚህ ትእዛዝ ብታዙ እዘረዝርልሃለሁ። እንደዚህ እዘረዝርልሃለሁ። ገባህ አይደል? እንደዚህ አወጣልሃለሁ መረጃ። አንድ ሰው ትእዛዝ ብታዝ ቴሌግራም ላይ አንድ ሰው ተሳስተ ከትምህርት ውጪ ማለት ነው ትእዛዝ ብታዝ ቲክታክ ላይ ለሚደረግ ሪፖርት አድርጉ፣ ፎሎ አንሱ፣ ጊፍት አትስጡ ብትል ማለት ነው አንድ ሰው ማለት ነው አሳያለሁ ነው የምልህ። ደፋር ምድር ላይ ምንም የሚታይ ነገር የሌለ ሰው ማለት ነው። ገዳም ስትሄድ የማትታይ ሰው፣ ገዳም ሄደ የማታውቅ ሰው ገባ። ካፌና ውስኪ እየጠጣ ካፌ እየገባ ውስኪ እየጠጣ የሆነ ነገር እያደረግ በርገር እየበላ ጥሬ ስጋ እየቆረጥክ ያለ ሰው ማለት ነው እንደ ሃይማኖተኛ የምትሆን ሰው አሳያለሁ። ከነገ ጀምሮ አንድ ሰው እኔ ቴሌግራም ግሩፓችሁ ላይ ምንድነው አባል ነኝ። አንድ ሰው ማለት ነው እስቲ ትእዛዝ ስጥ። ከዚህ በኋላ አንድ ኦርቶዶክስ እንደዚህ አጨብጭባ እኮ ተቀበለች። ማንንም አልተቀበለችም። እኔ እንደተቀበለች ኦርቶዶክስ ማንንም ልንገርህ፣ ሚዲያው ከበር ያገኘው በእኔ ነው። ገብቷል። ይኸውልህ ከጴንጤ ወደ ኦርቶዶክስ ሲመጣ ለማንም አልተጨበጨበም፣ ለእኔ የተጨበጨበው ልንገርህ። አስረግጬ ነው የምነግርህ። አንተ ቀናተኛ። አንድ ሰው ቴሌግራም ግሩፕ ላይ አንድ ሰው ትእዛዝ ተቀብለ እንቅስቃሴ ብታደርግ እኔ አኬ ላይ ያለው አኬ ቴሌግራም ግሩፕ ላይ ያለው ኢዮብ ላይ ያለው ናታኒም ላይ ያለው ግሩፕ ላይ ገባ። ግሩፕ ላይ እንተያያለን። ከዚህ በኋላ ጨርሻለሁ። ውጡ በቃ። እወዳችኋለሁ። በቃ ቻው፣ ጨርሻለሁ። ውጡ፣ ይኸው ውጡ። በቃ ጨርሻለሁ። ከዚህ በኋላ ምንም አላወራም። ቢንያም ሽታይ ካለ ግባ። በቃ ይኸው ድምፅን ሰምቻለሁ። ከዚህ በኋላ ኦርቶዶክሳዊ ላይ አንድ ሰው ጣት ቢያነሳ ማለት ነው እኔ ቢኒ ቻው፣ እኔ አልደራደርም። ታውቀኛለህ ማንነቴ። ጋዲሳ ለማንኛውም ጨርሻለሁ። በቃ ከኔ ጋር መጣላት ምን ያክል ፋውል እንዳለው አሳያለሁ። ከነገ ጀምሮ ማለት ነው ከነገ ጀምሮ እኔ ላይ ያወጅከውን አዋጅ አንሳ። ቴሌግራም ግሩፕ ላይ ገብተህ እኔ ላይ ያወጅከውን አዋጅ አንሳ። በቃ ጨርሻለሁ። እሺ፣ ወዳችኋለሁ በጣም ቴንኪው። እሺ፣ ወዳችኋለሁ። በቃ ቴንኪው። በቃ ወዳችኋለሁ።